ድል ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ድምጽ የሆነው ጋዜጠኛ ነጋሽ በዳዳ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አጠቃላይ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በማስመልከት ድምጽ በመሆን የምታወቀው ጋዜጠኛ ነጋሽ በዳዳ ተሞሽረዋል። አመስግኑት ሰራግሩ ሙሽራውና ሙሽሪት በደስታ ሲዘምሩና ሲፈነድቁ ይስተዋላል። የሕይወታቸው ቁልፍ ምዕራፍ የሆነውና ደስተኛ የሆኑበት ታላቁ ቀን እንደሆነ በምን ጊዜም የማይረሳ ምርጡ ቀን እንደሆነ ጭምርም ነው። ሙሽራና ሙሽራ በዚሁ ስርዓቱን በጠበቀ በኢትዮጵያዊ ባህል አለባበስ ካባ በመልበስ ተክሊል መዳራቸው በርካቶችን ያስደሰተና ያስገረመ ክስተትም ሆኗል። ጋዜጠኛ ነጋሽ በዳዳ የኦርቶዶክስ ሚዲያ በተለይ በዋናነት ኢትዮጵያ ኦርቶዶክስ ላይ የሆነ ያለውን ነገር በመቃወምና በማውገዝ የኢትዮጵያን ኦርቶዶክስ ድምጽ ላጡት ድምጽ በመሆን ይታወቃል። የኔ ጌታ በሶስና በሰገደ የጋዜጠኛ ነጋሽ በዳዳ እናት ምን ያህል ልጃቸውን እንደሚወዱት ማሳያ ሆነው በጣም በሚገርም ሁኔታ ከምን የተነሳ በደስታ ፈነደቁ። እጅግ አስገራሚ ክስተትም ነበር። አጠቃላይ የጋዜጠኛ አንጋፋና ተወዳጅ የኦርቶዶክስ እምነት ተከታዮች ዘንድ በጣም ታዋቂና ተወዳጅ የሆነው ድምጽ በመሆን የምታወቀው ራሱን ፊት ለፊት አድርጎ የሚጋፈጠው ጋዜጠኛ ነጋሽ በዳዳ መሞሸሩን በማስመልከት በተክሊል መሞሸሩ በርካቶችን ያስደሰተ ክስተትን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ያገኙ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። የአብርሃምና የሳራ ያርግላቸው።